ነበርኩ። ስንት ላይ ነበርኩ? አራሽ ገበሬ ነበር። ጎበዝ ሸማኝ ነበርኩ። አውቶ መካኒክ ነበር። ጎበዝ ሸማኝ ነበር። ሀገርን ያስተዳድራለሁ። ጎበዝ ሸማኝ ነበር። ስራው አካል መሆን ይችላልው? ትቻለሽ መተሽ እንትማረክ ትቻለሽ። ስንት ምግብ ነው ዛሬ የምንቋጥረው? ለመቶ አረጋያን ነው የሚሄደው። 100 ሳህኖች እናስራለን ማለት ነው። ከዛ በየቦታው ነው የምናደርስ ወይስ እንዴት ነው? አዎ በየሁለት ቦታ ነው ያሉት። እዛ መካከል ላይ ሄድላቸዋል። በጎ ፈቃዶች አሉ። እነሱ ደግሞ በየቤታቸው ይወስዱላቸዋል። ስለዚህ ከበጎ ፈቃደኞች ጋር በመሆን ዛሬ እኛንን የምናገለግላቸው። የሰው ልጅ በሰውነቱ ብቻ ተከብሮ በንጹህ ስፍራ ንጹህ ምግብ፣ ትኩስ ምግብ በፈገግታ በታጀበ መስተንግዶ አገልግሎቱን ያገኛል። በተስፋ ብርሃን የምገባ ማዕከል ዛሬ በበላይነህ ክንዴ ፋውንዴሽን ተገኝተን ከአቅመ ደካሞችና ለሀገር ባለውለታ ከሆኑ ወገኖቻችን ጋር ምሳ የምንበላ ይሆናል። የተስፋ ብርሃን ምገባ ማዕከል ተቋም በመሆኑ ምክንያት በአቅራቢያቸው አገልግሎቱ እንዲያገኙ ርቀው ሳይሄዱ እሱ ብቻም ሳይሆን መስፈርቱን ጠብቀው መጠቀም ያለባቸው ሰዎች ተለይተው መጥተው በየደረጃው በማህበረሰቡ ጸድቆ አገልግሎቱ እንዲሰጥ ፍትሃዊነት እንዲረጋገጥ አድርጓል ማለት ነው። ሐሳቡም እናትነት፣ ደግነት፣ ኢትዮጵያዊነት፣ መረዳዳት፣ አብሮ መኖርን ማዕከል ያደረገ ለችግር የተጋለጠ ማህበረሰብ ዜጋ አይኖረንም የሚለውን ሐሳብ በእጅጉ ያጎላ ተግባር ሆኖ እየተፈጸመ ያለ ነው ማለት ነው። አሜን። እግዚአብሔር ይስጥልን። እሺ፣ እናመሰግናለን። መልካም ማዕድ ይሁንልን። ዘላቂነቱ አይረጋገጥም፣ ብዙዎችን አይደረስም። ውስን ሰዎችን ሰሌክት አድርጎ ነው፣ በትውውቅ ነው፣ በዘመድ ነው መጥተው የሚመገቡት። የተለያዩ አስተሳሰቦች የሚንጸባረቁበት ጊዜም ነበር። በ2014 ዓመተ ምህረት በተሲያን በአጋጣሚ ሰው ይገባል። ምንድነው ብዬ ገባው። አይ እንደዚህ ምንም ስራ የለኝም እና ትንሽ ምግብ ይፈልጋሉ አለ። ግባ ለዛሬ ግባና ተነጎዳናና ካርድ እንሰጣለን አይዞታሉኝ። በዛ ምክንያት ነው እዚህ መምጣት የቻልኩት። አሁን ምን ያህል እንደው ለመኖር በቀን አንዴ ምግብ ማግኘቱ ምን ያህል ያግዛል ብለው ያስባሉ? እኔ አሁን እዚህ ምሳ በላ አይደለም ከዛ በኋላ ምን ራት ምናምን አላውቅም። ተስፋ ነው ራሱ በጣም በረከታ ነው ራሱ። ትናንት ለሀገራቸው ያገለገሉ ሀገርን ያስቀጠሉ ለዛሬው ትውልድ ደግሞ መሰረት የሆኑ አረጋውያን ናቸው። ድጋፍና እንክብካቤ ማዕከል ቢያንስ በቀን አንድ ጊዜ እንዲመገቡ የተደረገበት ሁኔታ አለና እንደዚህ አይነት ማዕከላት ምን ያህል ድጋፍ ያደርጋሉ ብለው ያስባሉ? ቀና አስተሳሰብ ካለ የሰው ልጅ እንደዚህ መኖር ይቻላል። ለኔ አሁን ይሄ ድርጅት መከፈት ለድሜ ምን ያህል እንደጨመረ እኔ እግሬ ስመጣ እንደዚህ አልነበር። አካሌ በጣም የተጎዳ ነበር። ይሄን ተስፋ በማግኘቴ ግን እስከ ዛሬ ከልጄ ጋር እየኖርኩ ይሄን ያደረገች ሀገር ትልቅ ደረጃ ትድረስ። ኢትዮጵያ ከፍ የምትል ሀገር ትሆናለች። እንሰጣለን፣ እንመግባለን፣ እናግዛለን፣ እንረዳለን። ምክንያቱም ወገኖቻችን ናቸው፣ የሀገር ዜጎች ናቸው። እነዚህ በመኖርና ባለመኖር ላይ ያሉ ሰዎችን ማንሳት ከኛ የሚጠበቅ ነው። ምግብ ተርፎ በሚደፋባት አዲስ አበባ ከተማ ውስጥ
ክቡሩ የሰው ልጅ ከቆሻሻ ውስጥ እንዴት ምግቡን ይፈልጋል በሚል ቁጭት የመጀመሪያው የተስፋ ብርሃን የምገባ ማዕከል ሚያዝያ 20 2013 ዓመተ ምህረት በክብር ከንቲባ ወይዘሮ አዳነች አቤቤ ተመርቆ ተከፈተ። ከ2013 ዓመተ ምህረት ጀምሮ ሳይቆራረጥ ለ5 ዓመታት የአዲስ አበባ ዩኒቨርሲቲ ወገኖቹንና አረጋውያንን እየመገበ ይገኛል። ትኩስ ጣፋጭ ንጹህ ምግብ ለአረጋውያን እንዲቀርብ በየዕለቱ ይደረጋል። አረጋውያንም ምስጋናቸውን እያቀረቡ ይገኛሉ። እግዚአብሔር ይባርክልን። አሜን። ሰላም ያሳደረን፣ ሰላም ያውለን። አሜን። ሀገራችን ኢትዮጵያን ሰላም ያርግልን። ህዝባችንም እግዚአብሔር ይባርክልን። ህዝቡንም ሀገርን እግዚአብሔር ይጠብቅልን። ለዚህ ምገባ ማዕከል ምን ያህል ጊዜ ቆዩ? 5 ዓመት ነው። 5ኛ ዓመት ነው። ሲጀመርም የነበሩ ነው። እኔ አዎ ሲመሰረት ገና ከምን ሲመሰረተው ከ2013 ጀምሮ ብዙ ነበርኩ። ከተጀመረ ጊዜ ጀምሮ ስናይ የመጀመሪያውን እንግዲህ ቁጥር 1 ላይ የአዲስ አበባ ዩኒቨርሲቲ ነው ምገባ አገልግሎቱን ያካሄደው። ግንባታውን ሲሲሲ የሚባል የቻይና ድርጅት ነው የገነባው። ዛሬ ላይ 40 ባለሀብቶች በግንባታም በምገባም ተሳትፎ አድርገዋል። ተቋሙ ከጊዜ ወደ ጊዜ እያደገ ራሱን እያሰፋ ምገባ የተማሪዎች ምገባ ብቻ ነበር ስያሜው። ተቋሙ ወደ ኮሚኒቲ ፊዲንግ ሴንተር ወይም የማህበረሰብ ምገባ ሲቀላቀልበት ደግሞ ምገባ ኤጀንሲ ተብሎ እንዲያድግ ዛሬ ላይ አንድ የከተማው የከንቲባ ተጠሪ ተቋም ሆኑ አመራር ከ60 በላይ ሰራተኞች ተመድበውለት 28 ምገባ ማዕከል እንዲኖር ሆኗል ማለት ነው። መጀመሪያ ስትመጪ ምን ተሰማሽ? ደስ ነው ያለኝ። ምን አለሽ? ነክቶ እስከመመጣ ድረስ ጓጓለኝ። ይገምሻል። ለምን የሰዎቹ ፍቅር እንድትመጪ ያደርግሻል። የተመጋቢዎቹ በቃ አዳራሹም አንዳንድ ጊዜ ቀለልም ሲል ምን ሆኖ ነው እስከማለት ድረስ ከቤተሰብ ያጠያይቅሻል። በጣም ቤተሰባዊነት ፈጥራቸዋል ማለት ነው። 2 ዓመት ከ6 ወር ሆኖናል እዚህ ቤት ውስጥ እናቃቸዋለን። ምን እንደሆነ እናቃቸዋለንና ሲቆዩም ሲያረፍዱም ምናልባት አርፍዶ ይመጣ ይሆን ብለን ዘገየት ብለን እንቆይና አብልተነው ያን ሰው እንወጣለን። እሺ ነበር የጤና ምርመራ ያረክሽ? ሁሉ ምርመራ 10ችንም አድርገናል። እጃቸውን ካልታጠቡ እጅ ታጥባቸዋል ብለን ነው የምናስገባቸው። እንደዚህ እንኳን አይገቡም። እዛ ጋር አይተሽ ከሆነ ውጭ ላይ መታጠቢያ ሲንክ አለን፣ ይታጠባሉ። አይነ ስውራኖችን ከውጭ ደግፈን አምጥተን ነው የምናስቀምጣቸው። ይህ የምገባ ማዕከል በዋናነት የተሰራው እዚህ ላለነው ነዋሪዎች ነው። እነዚህ ብሎኮች ከተሰሩ በኋላ በክብርት ከንቲባችን በኩል ለነዋሪው ለመጣው ሰው የሚሆን የምገባ ማዕከል ነው የተሰራውና ለሁሉም ቤተሰብ ነው እንዲሆን ተብሎ ነው የተሰራው። ከአሁን በፊት እኔ ሰራዊት ነበርኩኝ። ደርግ ሲበተን አብሬ ተበተንኩ። ከተበተንኩ በኋላ እንደገና ደግሞ አሁንም ኢትዮጵያን ወረረችው ሻቢያ ወረረችን ተባለና አገራዊ ጥሪ ያደረገ የአገራዊ ጥሪ ተቀብዬ ተመልሼ ወደ ብር ሸለቆ ገብቼ ማሰልጠን ጀመርኩ። መጨረሻ ላይ ልትወር ነው ማለት ነው፣ ቅስቀሳ ልታረግ ነው የመጣው ብለው እንደገና ሁለተኛ በተነው። በኋላ አሁን ደግሞ አቅም ደከመ። አቅሜ በሚደክምበት ሰዓት የግድ መረዳትና መደገፍ ግድ ስለሆነ ወደ እናንተ ተጠግቻለሁ። መኖራቸውን እያመሰገኑ ትናንት ያደረጉትን አስተዋጽኦና የኖሩበትን የወጣትነት እድሜያቸውን እንዲጸጸቱበት ሳይሆን እንዲኮሩበት እየሆነ ለዛሬው ትውልድ ደግሞ በረከት እየሆኑ ናቸው ያሉትና ይሄን እያዩ ወደ ወዚያ ማህበራዊ ኃላፊነት እየመጡ ያሉ ዜጎች እየጨመሩ ናቸው ያሉት። ጎበዝ ሸማኝ ነበርኩ። ጋቢ ጥበብ ለብዙ ሰዎች አለብሻለሁ፣ አበርክቻለሁ። አሁን እርጅና ሲመጣ አይኔም እምቢ ብሏል፣ ጉልበቴም እምቢ ብሏል። የአገር ሽማግሌ ነበርኩ። ባለቤቴ ሞተች። ካዲያም ማጣሁ፣ ጤናም ማጣሁ፣ አቃተኝ። ወደዚሁ መጣሁ፣ ኖርኩ እዚሁ። በዘላቂነት እድሜ ልካቸውን ይሄን አገልግሎት ማግኘት ያለባቸው አሉ። ግን ደግሞ መስራት የሚችሉት በዘላቂነት በማቋቋም
ወደ አምራችነት እንዲቀየሩ ማድረግም የዚህ ማዕከል ዓላማ ሆኖ ነው የተጀመረው። በራሳቸው ሁኔታ እንጠይቃቸዋለን። በፊት እንዴት ነበራችሁ? አሁን ላይስ ይሄ ማዕከልም ከተከፈተ በኋላ ምን አይነት የላይፋችሁ ሁኔታ እንዴት ነው እየተቀየረ ያለው? ምን አይነት እገዛም አግኝታችኋል? ምን ለውጥ አግኝታችኋል የሚለውን ነገር ማለት ነው። ምክንያቱም እነሱ መለወጣቸውን ሲያምኑልን ነው እኛ ደግሞ ቀጣዩን ነገራቸውን የምናግዛቸው ማለት ነው። የጎዳና ህይወት የወጣሁት የልጅ አባት አብረን እንሆናለን ብሎ ነው የገባሁት አለው የለኝም ይለኛል። የ3 ወር ጉዞኛ የሰው ቤት ገባሁ። እስከ 3 ወር ድረስ እስከ 9 ወር ድረስ የሰው ቤት ነበርኩኝ። ቀኔ ሲደርስ ነው ወጥቼ ጅፋሬ የተከራየሁት ቤት። ንጹህ ልብስ ለብሼ እወጣለሁ። ልክ ሰፈሩን ልፍ ስል ቆሻሻ ልብስ ለብሼ ቁጭ ብዬ ለምናለሁ። የሻገተ ሁሉ አምጥቶ ይሰጡሻል። እኔ ቤት ስትሆኚ ማት ይሸጠተ ሁሉ ይሰጡሻል። ያንን አምጥቼ በለዋለሁ። የመጀመሪያው ልክ ማዕድ እንደገባው 10 ኪሎ ፍርኖ ዱቄት፣ ሩዝ፣ መኮረኒ ሰጡኝ። አቤት የዛን ሰዓት ያገኘሁት ደስታ! ግን ምገባውን 3 አመት ተጠቀምኩ። ከኔ ባሰ ደግሞ አለ ለነሱ መልቀቅ አለብኝ እያልኩም እያሰብኩ ስል ይሄ እድል ሲመጣልኝ ወደዚህ ገባሁ። ላቀች ምጣድ ወሰድኩኝ። ተወሰነ ሰዓት ጋገርኩበት። 2000 ብር ጨምሬ የኤሌክትሪክ ምጣድ ገዛሁበት። 20-30 እንጀራ ጋግራለሁ። ሱቆች የሚያስረክባቸው ሱቆች ነበሩ፣ ለነሱ አስረከብኩላቸው። በቀን 4 ቦታ ልብስ ማጠብ ጀመርኩ። ከዚህኛው ደግሞ አሁን ይሄንን ጀመርኩ። ወደ ሻይ ቡና ጀመርኩ ማለት ነው። ከመመገብ ባሻገር ነው የኛ ሞቶ። ይመገባሉ፣ አዘሴም ታይም ደግሞ ባሻገር ወደ ስራ ይሰማራሉ። በዚህ ረገድ በ28ቱ ምገባ ማዕከሎቻችን 350 በላይ እናቶች ስራ እድል ተፈጥሮላቸዋል። ትናንት ምንም ገቢ ያልነበራቸው ወገኖቻቸውን በዚህ ያገለግላሉ። በፍቅርና በትህትና ጎን ለጎን ደግሞ ገቢ የሚያገኙበት ሁኔታም ተፈጥሮላቸዋል ማለት ነው። 7ቱንም ቀን የተለያየ ምግብ ነው የሚመገቡት። ሜኑ አለን። በሜኑአችን ነው ሰኞ ቀይ ወጥ ድንችና አተር አልጫ፣ ማክሰኞ ተጋቢ ነው ሽሮ ድንች በካሮት አልጫ፣ ሮብ ደግሞ ምስር ክክ በጥቅል ጎመን በካሮት፣ አተር ደግሞ የዛሬ ያየሽው ሐሙስ ነው ቀይ ድንችና አተር አልጫ። ከዚህ በፊት ምን አይነት ቤት ነበረሽ? ማለት ወደዚህ ማዕከል ከመምጣትሽ በፊት አረብ ሀገር ነበር ያለሁት። መምጫዬ ሲደርስ ገንዘብ ስላት አልሰጥም አለች። የተወሰነ የ6 ወር ነው የሰጠችኝና እዚህ ሀገር የመጣሁትና ስመጣ በጣም ውስጥ የጦር አልነበረ። ከዛ በኋላ ነው ትዳር ይዤ ልጆቼን ወልጄ ያን ሁሉ ነገር እንደራሴ ያደረጉኝ ልጆቼ ናቸው። ከዛ በኋላ ነው ይሄ ስራ ሲመጣ እንዲም ተሰርቶ ይኖራል እንዴ በአገር ብዬ እግዚአብሔርንና ከንቲባን የሚያመሰግንኩት። ምን ያህል ኑሮዬን ደግፌበታለሁ ብለሽ ታስቢያለሽ? በዓልም አንዳንድ ነገር ይሰጡናል። ፍርኖ ዱቄት ይሰጠናል፣ ዘይት አልፎ አልፎ ይሰጠናል። ባለ ሀብት ካበላልን እዚህ የተራረፈ እናገኛለን። እቤቴ እንኳን እንጀራ ባይኖር አልጨናነቅም። ከዚህ ጄጄ ልጆቼን ጎሮሯቸውን እንትን ጠርግላቸዋለሁ። የስነ ልቦና ድጋፍ እንዲያገኙ በማድረጋችን ምክንያት ሪከቨሪ ያደረጉበት ከነበሩበት ህይወት ጫና የወጡበት ሁኔታ ነው ያለው ማለት ነው። ወደ ተስፋ ብርሃን ከመጡ ወገኖች መካከል ጤናቸው የተስተካከለ የስነ ልቦና ድጋፍ ያገኙ እንዲሁም ለህይወታቸው ክህሎት የሚሆን ስልጠና ካገኙ በኋላ ራሳቸውን ችለው ወደ ማህበረሰቡ እንዲቀላቀሉ ተደርጓል። በዚህ 5 ዓመት ውስጥ 10,000 ዜጎች የስራ እድል የፈጠሩ ሲሆን ራሳቸውንም ሀገራቸውንም መጥቀምና ማገልገል እንዲችሉ ሆነዋል። ተሳታፊዎቻችን ወይም ባለሀብቶቻችን አሁን ላይ ወደ 40 ደርሰዋል ማለት ነው። በወጪ ደረጃ በእያንዳንዱ ምገባ ማዕከል በጥቅል 1.3 ቢሊዮን በግንባታው በምገባው ወጪ ሆኗል ማለት ነው። ከምግቡ ባሻገር ፋሲሊቲዎች አሉ፣ የሰው ኃይል አለ። ምገባ ማዕከሉ ላይ የሚያስፈልጉ ኢንፍራስትራክቸሮች መሰረተ ልማቶች አሉ። ይሄን በማሟላት ረገድ ደግሞ በርካታ የመንግስት ተቋማት ይሳተፋሉ። የምገባ ማዕከል ያለ ውሃ፣ የምገባ ማዕከል ያለ መብራት፣ ያለ መንገድ፣ ያለ ቆሻሻ ማስወገድ አይታሰብም። ስለዚህ ይህንን ፋሲሊቴት በማድረግ ደግሞ የመንግስት ተቋማትም የሚሳተፉበት ሁኔታ አለ ማለት ነው።
እንግዲህ በማሻ እድሜው ጧሪ ቀባሪ አግኝተዋልና ምን ይሰማዎታል? እኔ በጣም አከብራቸዋለሁ፣ ደስ ይለኛል። ጧሪ ቀባሪ ከእግዚአብሔርም ቢሆንም ደግሞ ከእግዚአብሔር በታች ሰው ነው። ሰው ደጋፊ ይፈልጋል፣ ድጋፍ ይጠይቃል። ደጋፊ ደግሞ ከእግዚአብሔር የሆነው ሕሊና ያለ ሰው ደገገፉ ደስ ይለኛል። እኔ በጣም በኩል ደስተኛ ነኝ። አገሬ አስባኛለች። ድካሜ የለከፍኩበት የከፈልኩት ዋጋና ድካሜ ከንቱ አልቀረም። አገሬ አስባኝ ይገባኛል ባልልም ግን ተደርጎልኛል። ታስታስቢያለሁ። አገሬ አስባኛለች። አሁንም ደግሞ እያሰበችኝ ነው። በ11ዱ ክፍለ ከተማ ላይ ተደራሽ ያልሆንባቸው ክፍለ ከተሞች ያሉባቸው አሉ። በዚህ አመት ምገባ ማዕከሎቻችንን ወደ 31 ማድረስ እንፈልጋለን። በተጠቃሚ ደረጃ 41000 ተጠቃሚዎች በዚህ አመት መጨረሻ ድረስ አገልግሎት ያገኛሉ ብለን ነው ያቀርነው ማለት ነው። ከባህል ሀብት ተሳትፎ ማኳያ አሁን ተደራሽ ያላደረግናቸው በርካታ አካላት አሉ። ስለዚህ በዚህ አጋጣሚ ማስተላለፍ የምፈልገው አብረን ተጋግዘን የኛን ድጋፍ የሚፈልጉ አካላትን ካሉበት ህይወት ለማውጣት በጋራ እንስራ ነው ማለት። እንግዲህ ድርጅቱ ጥሩ ደረጃ ላይ ደርሷል። ይሄ ጥሩ ደረጃ ላይ የደረሰ ድርጅት ደግሞ ከሚያገኘው ቆንጥሮ ለወገኖቹ ቢያካፍል ያጣል ማለት አይደለም። ነገም ሌላ ተጨማሪ ነገር እንደምናገኝ እናውቃለን። በዚህ ብናወጣ በዚህ ይገባል። ይሄ ከማህበረሰባችን ጋር አድርገን አብረን ተሳትፈን አብረን ተረዳተን የመኖር እቅድና ዓላማ ስላለን እስካሁን እያበረውን እየሰሩ ያሉት በተለይ ትልልቅ 3 ምገባ ማዕከል 4 ምገባ ማዕከል ይዘው እየሰሩ እንደነ ሜድሮክ፣ በላይነህ ክንዴ፣ አየር መንገድ፣ አዲስ አበባ ዩኒቨርሲቲ፣ አቶ ሙኒር ሌሎቹንም መግለጽ ይቻላል። እነዚህ በጣም ሰፊ ስራ እየሰሩ ያሉ ባለሀብቶቻችን ናቸው። የነዚህን አርአያነት ተከትለው ብዙዎች ወደኛ እንዲመጡ አደራ ማለት ፈልጋለሁ።